እንዳትሆንበት። አይ ግል ከተለው አራንቺ ልጅ በፈጠረሽ መናሽን ይኑጣ። ሀና የታዘዘው ምግብ እኮ አገመሰችው። አረ እንሂድ በእናትሽ። ይሄው ጨረስኩኝ። በቃ እንሄዳለን። ቆይ ስንመለስ አግዝሻለሁ አላልኩሽም እንዴ? በቃ ምንድነው አንቺ? እኔ እንሂድ። አረ አንተ ራስን ስራ ስላልጨረስክ እኔን ወደዚህ ልታስመልሰኝ? ይኸውልሽ እንደውም ከፈለግሽ ማለት ነው አንቺ በዛው መቅረት ትችያለሽ። እሺ ከበላም በኋላ ይኸውልሽ እኔ ተመልሼ መጥቼ ሰርወር ችግር የለውም። ነው እንሂድ። ይሄው ጨረስኩኝ በቃ። እንዴ ምን ሆነሃል? ሴቭ እኮ አላደረኩትም። አሁን እንሂድ በቃ ችግር የለውም። በኋላ እንዴት ነው ቦርሳዬ ልትይዝልኝ ነው? ይኸውልሽ እኔ አሁን ውጪ። እሺ አንቺንም ራሱ ተሸክሜ ባስወጣሽ ደስ ይለኛል። ወይ እሱ እንኳን እኮ አቅም ይጠይቃል። ምን እሱንም ላሳይሽ? እኔ እንዴ ኧረ አንተ ተረጋጋ። ኧረ አላወራም። እኔ ይኸውልሽ በተግባር ነበር የማሳይሽ። አሁንስ አመንሽኝ? እብድ ሆንክ ልጅ። ቆይ ዝም ብለን እንዲሁ ልታነሳኝ ነበር? ቀላል አነሳሻለሁ። ይኸውልሽ እንደውም በደረጃ ነው ይዤሽ የምወርዳ። አንተ ልጅ አብደሃል መሰለኝ። ባይሆን እንሂድ ብለህ እዚሁ ሰዓቱን አንፍጀው። አሁን እኔ ውጪ በእናትሽ። እንዴት ነው ነገሩ? ቦርሳዬ አንተ ላይ ሲሆን አማረበት። ልስጥህ እንዴ? ይኸውልሽ እኔ ቦርሳሽን ሳይሆን ማለት ነው ሌላ ነገርሽን እንድትሰጪኝ ነው የምፈልገው። እሺ ታዲያ ምን ልስጥህ? ያው ውድ የምትይውን ነገር እኔ ጋር እንዲቀመጥልሽ የምትፈልጊውን ነገር። እንግዲህ እናቴ ስታሳድገኝ ከሰው ልጅ ውዱ ነገሩ ልቡ ነው እያለች ነው። እኔ ጋር እንዲሆን ከፈለግሽ ልቀበልሽ እኔ ዝግጁ ነኝ። በልፈከው ነት ሞዘስ እንሂድ። ምን ርዕስ ለማስቀየር ነው? ይሁንሽ ችግር የለም። እኔ አሁን ውጪ፣ ሌላ ጊዜ እንወያይበታለን ይችን ነገር በሰፊዋ። ውጪ እብድ ልጅ አሰበደኝ እኮ። ማትረባ አልለቅም። ከማን ምን ሆነ ነው? አንድ ነገር ትሆንና አልለቀውም። ማንን ነው ደግሞ? ቆይ ለምንድን ነው ቤቱን ያመሳቀልከው? የቤቱ መመሳቀል ነው የገረመሽ? የኔ ወታ መሳቅሎ የለም እንዴ ከዚህ በላይ? ቆይ ክብሮም ምን ሆነ ነው? ሰኒ ሆስፒታል ገብታለች። ቅድም እኮ አንቺ ስንሄድ አላየሽንም ነበር። ሰኒኛ? አዎ የኔ ሰኒ እስካሁን አልነቃችም አሉ። ቆይ ምን ሆነ ነው? መርዝ ጠጥታ ነው አሉ። ወይኔ እሺ አሁን አብሯት ማን ያለው? ሁሉም እዛው ናቸው። እኔ ብቻ ነኝ ህሊና ያላስቆም ብሎኝ ወደዚህ የመጣሁት። ወይኔ ስልክ የት ነው? ምን ነው አምላኬው እባክህ እሷን ማርልኝ። እሷ እኮ ለእኔ ንግስቴ ነች። ያለ እሷ ምንም መሆን እንደማልችል ታውቃለህ አይደለ? እባክህ ፈጣሪው ማርልኝ። ኧረ እሺ አሁን የትኛው ምግብ ቤት ገቡ ይባላል? እኔ ምን አውቃለሁ? ወንድሜም እኮ ስልክ አላነሳልኝ። አየሽ አይደል ችግርሽን? ከቢሮ ቶሎ እንውጣ ስልሽ በቃ አስረፍደሽ። ቢያንስ የሄዱበትን እንኳን አይናገሩ። ያና ደግሞ ቆይ ምግብ ቤት ጠፍቶት ነው እንዴ? ይሄኔ ኔትወርክ የማይሰራበት ቤት ይዘው ሄዳ ነው የሚሆነው። አንተ ደግሞ ስልኩ የጠራ ነው እንዴ ኔትወርክ የማይሰራ? እሺ ቆይ አሁን ምን ሆኑ ይባላል? አላውቅም። እኔም አላውቅም። በቃ ስልክ እስከሚያነሱ ድረስ የሆነ ቦታ ሄደን ቁጭ ነበር። ካላነሱ ደግሞ እኔ አንቺን ቆንጆ ምሳ ጋብዝሻለሁ። እኔ እንሂድ። እንዴ ቆይ ለምንድን ነው እንደዚህ የምትይኝ? ምን ዝም ብዬ ነው። ምንድን ነው እንደዚህ ልኝ ብለሽ የምትስቂው? እንኪ በያዥ ልጅ እኔ ቀጥታ አሁን ትንሽ ደህና ነኝ። ሰኒ ደህና ናት? እሷ ደህና ናት። ራስሽን አታስጨንቂ። ምንም አትሆንም። እሺ ገብተን ማየት እንችላለን? እንዲያውም አይ አሁን እንኳን ዶክተሮቹ መግባት አትችሉም ብለዋል። እሷ ደህና ነች። አንቺ ምንም አትጨናነቂ። ራስሽን ተንከባከቢሽ። ይኸውልሽ ሰኒ ምንም አትሆንም። ከባድ ነገር ነው ማለት ነው። እንደዛ ባይሆን አይከለክሉንም ነበር። እሱማ ከባድ ነው፣ ግን ደግሞ ይኸውልሽ ዶክተሮቹ ደህና ትሆናለች ብላለች። ስለዚህ አንቺ አታስቢ። እኔ ባልጮህባት እኮ እንደዚህ አትሆንም ነበር። እሷ ሰው አለ ብላ ልታማክረ ቤት መጣ፣ እኔ ግን ጮህኩባት። ቆይ ምን ተፈጥሮ ነው? የሰኒ ቤተሰቦች ስለ ጆከር ምናምን ብቻ ነገሩ ረጅም ነው። ሰኒን አውቃታለሁ። ያለ ምክንያት እንደዚህ አይነት ስህተት አትሰራ። እንደዚህ እንድታደርግ ያስገድዳት ነገር አለ ማለት ነው። እማ ራስሽን አታስጨንቂ። አሁን ዶክተር በቂ ረፍት ማግኘት አለባት ብሏል። ስለዚህ ተኝሽ። እሺ፣ ግን አዲስ ነገር ካለ ቶሎ ነገር። እሺ እነግርሻለሁ። በቃ እዚህ አንቺ ውጭና ንፋስ ተቀበይ። እሺ በቃ እኔ ውጭ ነው። እማ አንቺ መተኛት አለብሽ እናቴ። ተመስገን ነው።
ይህንን ቸሮሪ መስማታችን ራሱ በጣም ትልቅ ነገር ነው። ለሱ ምን ይሳነዋል ብለህ ነው? የዋህ አምላክ ማራት። ይልቅ ምሩቅ እንዴት ናት? አሁን ነቅታለች። ጽናትና ናሆም እያናገሯት ነው። ተመስገን ነው። እንዴት ናችሁ ቅዱሴ? ሰኒ እንዴት ናት? ደህና ናት። አሁን ነቅታ ወራችን አሉ። ተመስገን። ጽናት ምሩጋ ናት። ነቅታ ከናሆም ጋር እያናገሯት ነው። ደህና ነኝ። አንቺ እንዴት ነሽ? እኔማ ደህና ነኝ። እነሱ ናቸው እንጂ። አንቺም እኮ ደንግጠሻል። አሁን ደህና ናት። ዋናው እሱ ነው። እዛው ናቸው።